አጉረምራሚ ሰው አኩቶምታሚ ሰው በጣም መጥፎ ሰው ነው አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምራም በማኩተምተም ላይ ተመሰረተ ያለማመስገን ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው አንድ ቀን ሳያመሰግን ድንጋዩን መታና ጠጥቷል አትገባም ምድረ ርስት አትገባም ተባለ ለምን ስላላመሰገንኪ ነው እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል በቃ ልክ አይንህን ገለጥክ አይደል አንሶላ ገለጥክ ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ እና አይንህን ገልጠሃል ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል ስለዚህ ስለ ትንፋስ ማመስገን አለብህ ገና የመጀመሪያው ስለ አይን መገለጥ አንሶላ ውስጥ ሆነ ስትጀምረው ማለት ነው ቀን ጨፍነህ ልታደርገው ትችላለህ ላትገልጠው ትችላለህ ግን ገለጥክ በቃ ያቺ የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለው ዳዊት በመዝሙር 117 በቅንፍ 118 ደስ ይለኛል ምን ይላል ዛቲ ዕለት እንተገብረ እግዚአብሔር እቺ ዕለት እግዚአብሔር የሰራላት ናት ልትፈሳው ንታሐሰይባቲ በሷ ደስ ይበለን ይላል በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነውና አይንህ ለአይን ማመስገን አለብህ ለጆሮ ማመስገን አለብህ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል ለጆሮ ክፈል ታክስ ክፈል ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ ለኦክሲጅን ሰው ስንት ከፈለ ነው ይሄን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው ስለዚህ ማመስገን ነው